ሙሉ በሙሉ በውሃ መስመሮች የተገነባች መጓጓዣዋ በሙሉ ጀልባ ብቻ የሆነች በዓለማችን ላይ ካሉ በጣም ልዩ ውብና ሚስጥራዊ ከተሞች አንዷ ናት። እንኳን ወደ ቬኒስ በሰላም መጣችሁ። ቬኒስ በጣሊያን ሀገር የምትገኝ ሲሆን በየዓመቱ ሚሊዮኖች ሰዎች ከመላው ዓለም የምትስብ ድንቅ የታሪክ የጥበብና የኢንጂነሪንግ ማዕከል ናት። ይህች ከተማ በዓለም ላይ ካሉ ሌሎች ከተሞች በሙሉ የተለየች ናት። እዚህ ከተማ ውስጥ የሞተር ሳይክል ድምፅ፣ የትራፊክ መጨናነቅ ወይም የመኪና ጥሩምባ አይሰማም። በእነሱ ምትክ የሚሰማው የውሃ ማበጥ፣ የጀልባ ነጂዎች ዜማና የወፎች ድምፅ ብቻ ነው። ቬኒስ በውሃ ላይ የተቀመጠች ሕያው ሙዚየም ናት ማለት ይቻላል። እያንዳንዱ መንገድ የራሱ የሆነ ታሪክ፣ እያንዳንዱ ህንፃ ደግሞ የራሱ የሆነ ምስጢር አለው። ዛሬ በዚህ ቪዲዮ በዝርዝር የቬኒስን ጥልቅ ምስጢር እንፈትሻለን። ይህች ከተማ በውሃ ላይ እንዴት ልትገነባ ቻለች? ከ1500 ዓመታት በፊት የነበሩ ሰዎች ያለ ዘመናዊ ቴክኖሎጂ ይህንን ድንቅ ስራ እንዴት ሊሰሩ ቻሉ? ሰዎች በውስጧ እንዴት ይኖራሉ? የንግድና የባህር ኃይል ታሪኳስ ምን ይመስላል? እንዲሁም ወደዚህ ከመሄዳችሁ በፊት ማወቅ ያለባችሁን አስደናቂ ነገሮች አብረን በሰፊው እንቃኛለን። ቪዲዮውን ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የቬኒስን የዛሬ ውበት ለመረዳት በመጀመሪያ ወደ ኋላ ተመልሰን የታሪክ ድባቡን ማወቅ አለብን። የከተማዋ ታሪክ የሚጀምረው በ5ኛው ክፍለ ዘመን አካባቢ ነው። በዚያን ጊዜ ታላቁ የሮማ ግዛት በታላቅ ውድቀት ላይ ይገኝ ነበር። ከሰሜን ከአውሮፓ የመጡ ወራሪዎች እና ዘራፊዎች የጣሊያንን ከተሞች እያቃጠሉና እየዘረፉ ህዝቡን ያሸብሩ ነበር። በአካባቢው ይኖሩ የነበሩ ንጹሃን ዜጎች ራሳቸውንና ቤተሰባቸውን ከነዚህ አሰቃቂ ወራሪዎች ለመጠበቅ የሚሸሹበት ቦታ ይፈልጉ ነበር። በመጨረሻም ማንም ሰው ሊከተላቸው የማይችልበትን ቦታ አገኙ። ይህም የአድሪያቲክ ባህር ጥግ የሚገኘው ረግራጋማና ጭቃማ የባህር አካባቢ ነበር። ወራሪዎቹ ፈረሰኞችና እግረኞች በዚያ ጭቃማና በውሃ በተሸፈነ ቦታ ውስጥ መጓዝ ስላልቻሉ ተመለሱ። የቬኒስ አባቶች ያንን ረግራጋማ ደሴት አስተማማኝ መሸሸጊያ አድርገው መረጡት። መጀመሪያ ላይ ጊዜያዊ መጠለያ ለመስራት የገቡ ሰዎች ከጊዜ ብዛት በኋላ በዚያ ቦታ ላይ በዓለም ታሪክ ውስጥ ትልቅ ተጽዕኖ የምትፈጥር ታላቅ ከተማ እንደሚገነቡ አልጠረጠሩም ነበር። እነዚህ ህዝቦች ከዜሮ ተነስተው ህይወታቸውን መገንባት ጀመሩ። የባህር ማዕበል እና የውሃ መለዋወጥ ሳይበግራቸው ከተፈጥሮ ጋር ተስማምተው ለመኖር ወሰኑ። አሳ ማጥመድና ጨው በማዘጋጀት የንግድ ህይወታቸውን ጀመሩ። ይህ አነስተኛ መሸሸጊያ ቦታ ከጊዜ በኋላ የሀያሏ የቬኒስ ሪፐብሊክ መሰረት ሆነ። አሁን ደግሞ ወደ በጣም አስገራሚው ጥያቄ እንመጣለን። በዚያ ረግረጋማና ጭቃማ ቦታ ላይ ከባድ የድንጋይ ህንፃዎች እንዴት ሊቆሙ ቻሉ? የዚህ ጥያቄ መልስ የሰው ልጅ ታላቅ የፈጠራና የኢንጂነሪንግ ጥበብ ያሳያል። የቬኒስ ህዝቦች በጭቃው ላይ ቀጥታ መገንባት እንደማይችሉ ስላወቁ ከሌሎች አቅራቢያ ሀገራትና ደኖች ሚሊዮን የሚቆጠሩ የዛፍ ግንዶችን በጀልባ አስመጡ። እነዚህን ረዥምና ጠንካራ የዛፍ ግንዶች ወደ ረግረጋማው ጭቃ ውስጥ በመዶሻ እየመቱ ወደ ታች ጠንካራው አፈር ድረስ ከተቷቸው። በእያንዳንዱ ህንፃ ስር በ10 ሺዎች የሚቆጠሩ የእንጨት ግንዶች ወደ መሬት ተተከሉ። በእነዚያ የእንጨት ምሰሶዎች ላይ አግድም ሌላ የእንጨትና የድንጋይ ንብርብር ካነጠፉ በኋላ ውሃ የማይገባውን የእነሱ ልዩ የድንጋይ አይነት በመደርደር የከተማዋን መሰረት ጣሉ። ለምሳሌ ያህል ታዋቂው ሪያልቶ ብሪጅ ድልድይ ብቻ በስሩ ከ12000 በላይ የእንጨት ምሰሶዎች ተደግፎ ነው የቆመው። እዚህ ጋር አንድ ትልቅ ጥያቄ ይነሳል። እንጨት በውሃ ውስጥ ለምን አልበሰበሰም? ምስጢሩ ያለው በኦክሲጅን እጥረት ውስጥ ነው። እንጨት እንዲበሰብስ እና እንዲፈራርስ የሚያደርጉት ባክቴሪያዎችና ፈንገሶች ኦክሲጅን ያስፈልጋቸዋል። እነዚህ ምሰሶዎች በጭቃውና በውሃው ስር ጥልቀት ውስጥ ስለተቀበሩ ከኦክሲጅን ጋር ሙሉ በሙሉ አይገናኙም። በመሆኑም ሳይበሰብሱ ከጊዜ ብዛት የተነሳ በውሃ ውስጥ ባሉ ማዕድናት ምክንያት ይበልጥ ጠንክረው እንደ ድንጋይ በመሆን ከተማዋ ለ1500 ዓመታት ተሸክመው አቁመዋታል። በመካከለኛው ክፍለ ዘመን ቬኒስ በዓለም ላይ ካሉ በጣም ሀብታምና ሀያል ከተሞች አንዷ ሆነች። በባህር ላይ በነበራት የበላይነት ምክንያት በምስራቅና በምዕራብ ዓለም መካከል የንግድ ድልድይ ሆና አገለገለች። ከእስያ የሚመጡ የሐር፣ የቅመማ ቅመም፣ የሽቶና የጌጣጌጥ ዕቃዎች በሙሉ በቬኒስ በኩል ወደ አውሮፓ ይሰራጩ ነበር።
የቬኒስ ነጋዴዎችና የባህር ኃይሎች በሜዲትራኒያን ባህር ላይ ሙሉ ቁጥጥር ነበራቸው። የከተማው አስተዳደራዊ ስርዓት ዶጅ በሚባል መሪ የሚመራ ሲሆን የቬኒስ ሪፐብሊክ ለ1100 ዓመታት ያህል ነፃነቷን ጠብቆ የኖረች ታላቅ መንግስት ነበር። የዚያን ዘመን ሀብትና ጥበብ ዛሬ በከተማዋ በሚታዩ ታላላቅ ቤተመንግስቶችና ቤተክርስቲያናት ላይ ይንጸባረቃል። በዚያ ወርቃማ ዘመን የቬኒስ ሰዎች የመርከብ መስሪያ ቦታቸው በዓለም የመጀመሪያ የፋብሪካ ማምረቻ መስመር ነበረው። በቀን አንድ ሙሉ የጦር መርከብ አጣጥመው የመስራት አቅም ነበራቸው። ይህ የቴክኖሎጂ የበላይነት ለዘመናት ማንም ሊደፍራት የማይችል ኃያል አደረጋት። ማርኮ ፖሎ የተባለው ታዋቂ ዓለም አቀፍ ተጓዥ የቬኒስ ተወላጅ ነበር። ከቬኒስ ተነስቶ እስከ ቻይና ድረስ በመጓዝ የምስራቁን ዓለም ሀብትና ባህል ለአውሮፓውያን ያስተዋወቀው በዚሁ የንግድ መስመር አማካኝነት ነበር። ወደ ቬኒስ የሚሄድ ማንኛውም ጎብኚ ሊያመልጡት የማይገቡ ታዋቂና ታሪካዊ ቦታዎች አሉ። እነዚህ ቦታዎች የከተማዋን ጥንታዊ ውበትና የጥበብ ደረጃ የሚያሳዩ ናቸው። የመጀመሪያው ግራንድ ካናል ይባላል። ይህ የከተማዋ ዋና መንገድ ወይም ትልቁ የውሃ መስመር ነው። 3.8 ኪሎ ሜትር ርዝመት ያለው ሲሆን በሁለቱም በኩል በ13ኛውና በ18ኛው ክፍለ ዘመን የተገነቡ ከአስደናቂ በላይ የሆኑ የ170 ቤተ መንግስቶች ይገኛሉ። በዚህ መስመር ላይ የሚገኘው ሪያልቶ ብሪጅ ደግሞ በከተማዋ ውስጥ ካሉ ድልድዮች ሁሉ ጥንታዊና ታዋቂ የድንጋይ ድልድይ ነው። ሁለተኛው ሴንት ማርክስ ስኩዌር። ይህ አደባባይ የቬኒስ ዋና ማዕከል ነው። ናፖሊዮን ቦናፓርት ይህንን አደባባይ የአውሮፓ ሳሎን ብሎ ጠርቶታል። በዙሪያው የሚገኝ ሴንት ማርክስ ባሲሊካ ቤተክርስቲያን በወርቅ ያሸበረቀ የጣሊያንን እና የቢዛንታይን ጥንታዊ የጥበብ ውህደት ያሳያል። ሶስተኛው ደግሞ የጎንዶላ ጉዞ ነው። ጎንዶላ ማለት በቬኒስ ብቻ የሚገኙ ባህላዊ ጥቁር ጀልባዎች ናቸው። እነዚህ ጀልባዎች የሚሽከረከሩት ሰዎች ልዩ ስልጣን የወሰዱ ሲሆን በጠባብ የውሃ መንገዶች መካከል እየዞሩ በጣሊያን ባህላዊ ዜማ ጎብኚዎችን ያዝናኗቸዋል። በቬኒስ ውስጥ የመኖር ህይወት ከማንኛውም የዓለማችን ክፍል የተለየ ነው። እዚህ ከተማ ውስጥ የዕለት ተዕለት እንቅስቃሴዎች በሙሉ በውሃ ላይ የተመሰረቱ ናቸው። ለምሳሌ ያህል በሌሎች ከተሞች የቆሻሻ መኪና፣ የፖሊስ መኪና ወይም አምቡላንስ በሰዎች ደጃፍ ሲቆም፣ በቬኒስ ግን እነዚህ አገልግሎቶች በሙሉ በልዩ ጀልባዎች ነው የሚሰጡ። የፖሊስ ጀልባ፣ የሕክምና አምቡላንስ ጀልባ እና የቆሻሻ ሰብሳቢ ጀልባዎች በየቀኑ በውሃ መንገዶች ላይ ሲንቀሳቀሱ ማየት ለዚህን ያለ ህይወት ነው። የቬኒስ ሌላው አስደናቂ ባህል የቬኒስ ካርኒቫል ነው። በየዓመቱ በየካቲት ወር የሚካሄደው ይህ በዓል ሰዎች የተለያየ ውብና ምስጢራዊ የፊት ማስኮችን በማድረግና ጥንታዊ አልባሳትን በመልበስ ያከብሩታል። ይህ ባህል የጀመረው በመካከለኛው ክፍለ ዘመን ሲሆን ዓላማውም በሀብታምና በደሃ መካከል ያለውን ልዩነት ደብቆ ሁሉም ሰው እኩል እንዲዝናና ለማድረግ ነበር። በተጨማሪም ከቬኒስ አቅራቢያ የምትገኘው ብራኖ ደሴት በቀለማት ያሸበረቁ ህንፃዎቿና በእጅ በተሰራ የዳንቴል ስራዎቿ ትታወቃለች። አሳ አጥማጆች በጭጋግ ወቅት ቤታቸውን በቀላሉ ለመለየት ሲሉ ቤቶቻቸውን በተለያዩ ደማቅ ቀለማት ይቀቡት ነበር። አሁን ደግሞ ስለ ቬኒስ ጥቂት የምታውቋቸውን አስገራሚ እውነታዎች አካፍላችሁ። በመጀመሪያ ቬኒስ አንድ ደሴት አይደለችም። በ400 ድልድዮች የተያያዙ 118 ያህል ትናንሽ ደሴቶች ስብስብ ናት። በከተማዋ ውስጥ ያለው እያንዳንዱ መንገድና ህንፃ በውሃ የተከበበ በመሆኑ ያለ ድልድዮች መጓዝ አይቻልም። ሁለተኛ፣ በቬኒስ ዋና ከተማ ውስጥ መኪና፣ ብስክሌት ወይም ስኩተር መንዳት በሕግ የተከለከለ ነው። ብስክሌት እንኳን ይዞ መንቀሳቀስ ያስቀጣል። ሁሉም ጉዞ በእግር ወይም በጀልባ ብቻ ነው የሚካሄደው። ሶስተኛ፣ አኳ አልታ የሚባለው የውሃ መጨመር ክስተት ነው። በክረምት ወቅት የባህር ውሃ ደረጃ በመጨመሩ ምክንያት የከተማዋ አደባባዮች በውሃ ይሸፈናሉ። ህዝቡ ግን ይህንን እንደ መደበኛ ነገር በመቁጠር ረዥም የላስቲክ ጫማዎችን በማድረግ እንቅስቃሴውን ይቀጥላል። አራተኛ፣ የጎንዶላ አሽከርካሪ ለመሆን በጣም ከባድ ነው። በአመት ጥቂት ሰዎች ብቻ ናቸው ፈቃድ የሚያገኙት፣ ምክንያቱም ሙያው በትውልድ የሚተላለፍ የከተማዋን ታሪክና ቋንቋ ጠንቅቆ ማወቅን የሚጠይቅ በመሆኑ ነው። ቬኒስ የታሪክ የጥበብና የተፈጥሮ ውበት ድንቅ ውህደት ናት። ነገር ግን በባህር ወለል መጨመርና በከተማዋ ከባድነት ምክንያት ቬኒስ በየዓመቱ ጥቂት ሚሊሜትሮች ወደ ታች እየሰመጠች እንደሆነ ሳይንቲስቶች ይናገራሉ።
በተጨማሪም በቀን በ10 ሺዎች የሚቆጠሩ ቱሪስቶች በመምጣታቸው የከተማዋን ነዋሪዎች ሕይወት እየተፈታተነው ይገኛል። ስለዚህ እድሉ ካላችሁ ይህችን ድንቅ ከተማ በአካል ሄዳችሁ እንድትጎበኟት እንመክራለን። የዛሬው ቪዲዮአችን ጥያቄ መንገድ በሌለበት መኪና በሌለበትና ሙሉ በሙሉ በጀልባ ብቻ በሚንቀሳቀስ ከተማ ውስጥ መኖር ደስ ይላችኋል ወይስ ያስፈራችኋል? እንዲሁም ስለ ቬኒስ የትኛው ታሪክ ይበልጥ ገረማችሁ? ሀሳባችሁን ከታች በኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለወዳጆች ዘመዶቻችሁ ሼር አድርጉት።